ለ12ኛ ክፍሎች ከ2016 ኦንላይን ማቴማቲክስ ሞዴል ኤግዛሚኔሽን መካከል ያገኘኋቸውን 5 ጥያቄዎች ይዤላችሁ መጥቻለሁ። ከነዛም ውስጥ አንደኛው ምን ይላል? The following table shows amount of meat consumed by 20 households in the month of March ይላል። amount of meat በኪሎግራም 5፣ 8፣ 10 እና 15 ተሰጥቷል። number of households ደግሞ ይሄን የወሰዱ ሰዎች 3፣ 5፣ 7 እና 5 በጥቅሉ 20 ሰዎች ናቸው። for the given month what was the arithmetic mean amount of meat consumed by 20 households ይላል። እና ይሄንን ደግሞ አርትሜቲክ ክሊን ለመፈለግ ነምበር ኦፍ ሃውስሆልድ ማለት ፍሪኩዌንሲ አድርገን ስለምንጠቀም ሰሜሽን ኦፍ ኤች ፍሪኩዌንሲ መልቲፕላይድ ባይ ዘ አማውንት ዘ ጊቨን ነምበር ኦቨር ሰሜሽን ኦፍ ፍሪኩዌንሲ እናደርጋለን። ይሄ ሰሜሽን ኦፍ ኤች ፍሪኩዌንሲ መልቲፕላይድ ባይ ዘ ጊቨን አማውንት ደግሞ ፍሪኩዌንሲ ታይምስ ዘ ነምበር 3 ታይምስ 5 ፕላስ 5 ታይምስ 8 ፕላስ 7 ታይምስ 10 ፕላስ 5 ታይምስ 15 አድርገን እንወስዳለን። 3 ጊዜ 5 15 5 ጊዜ 8 40 7 ጊዜ 10 70 5 ጊዜ 15 75 አድርገን አጠቃላይ 200 እናገኛለን። ሰሜሽን ኦፍ ፍሪኩዌንሲ ደግሞ 3 ሲደመር 5 ሲደመር 7 ሲደመር 5 አድርገን ደግሞ እዚህ ጋር 20 ሃውስሆልድስ አግኝተናል ማለት ነው። ስለዚህ አርትሜቲክ ለመፈለግ ሰሜሽን ኦፍ ኢች ፍሪኩዌንሲ መልቲፕላይ ባይ ዘ ጊቨን ነምበር ኦቨር ሰሜሽን ኦፍ ፍሪኩዌንሲ አድርገን 200 ኪሎግራም ኦቨር 20 ሃውስሆልድ ስናደርገው 10 ኪሎግራም ፐር ሃውስሆልድ ይመጣል። ስለዚህ ሶ ዘ አንሰር ኢዝ ኤ መልሳችን ምን ይሆናል? ኤ ይሆናል ማለት ነው። ሁለተኛው the rational root of the polynomial equation 6x the power of 4 plus x cube plus 2x minus 24 is equals to 0 እና according to rational root theorem any rational root ለማግኘት p over q ለማግኘት of the polynomial p of x ምንድነው? 6x the power of 4 plus x cube plus 2x minus 24 is equals to 0 እና must have p as a factor of the constant term ሩላችን ምን ይላል? ይሄ የተሰጠን ኮንስታንት as a factor of p መገለጽ አለበት ይለናል። and q as a factor of the leading coefficient leading coefficient ማለት ትልቅ ፓወር ያለው x the power of 4 ይሄ ትልቅ ፓወር ያለውን ነው leading coefficient ብለን የምንጠራውና ትልቅ ፓወር ያለው x the power of 4 ነው። ኮኤፊሺየንቱ ደግሞ ፊት ለፊት ያለው ቁጥር ስለሆነ 6 ማለት ነው። ስለዚህ በሩላችን መሰረት ፒን as a factor of -24 መጻፍ አለብን። እንደገና q ደግሞ as a factor of the leading the coefficient of leading term 6 ማለት ነው መገለጽ አለበት ይላል። እና ፖሲብል ቫልዩስ ፎር ፒ ፋክተር ኦፍ -24 ማን ናቸው? ፕላስ ኦር ማይነስ 1 ፕላስ ኦር ማይነስ 2 ፕላስ ኦር ማይነስ 3 ፕላስ ኦር ማይነስ 4 ፕላስ ኦር ማይነስ 6 ፕላስ ኦር ማይነስ 8 ፕላስ ኦር ማይነስ 12 ፕላስ ኦር ማይነስ 24 ናቸው። እና ፖሲብል ቫልዩስ ፎር ኪው ደግሞ ፋክተር ኦፍ ማን ናቸው? 6 ፋክተር ኦፍ 6 ደግሞ ፕላስ ኦር ማይነስ 1 ፕላስ ኦር ማይነስ 2 ፕላስ ኦር ማይነስ 3 ፕላስ ኦር ማይነስ 6 ማለት ነው። the possible rational root ደግሞ p over q አድርገን ነው የምንፈልገው are formed by all combinations of these factors ማለት ነው። ስለዚህ p over q አድርገን እያንዳንዱን p ፖሲብል ዋጋዎች ሊሆኑ የሚችሉት እነዚህ ናቸው ስላልን ኦቨር q እያደረግን እያንዳንዱን ፕላስ 1ን ከፕላስ ኦቨር ፕላስ 1 ከዛ ፕላስ ኦር ማይነስ 1ን ድጋሚ ኦቨር ከዚህ ፕላስ ኦር ማይነስ 1ን ኦቨር ፕላስ ኦር ማይነስ 3 ፕላስ ኦር ማይነስ 1ን ድጋሚ ኦቨር አድርገን ፕላስ ኦር ማይነስ 6 እያደረግን በእያንዳንዱ መስራት ፕላስ ኦር ማይነስ 1 ኦቨር ፕላስ ኦር ማይነስ 1 እያደረግን ማይነስ 1 ኦቨር 1 ፕላስ ኦር ማይነስ 1 ኦቨር ፕላስ ኦር ማይነስ 2 ደግሞ 1 ኦቨር 2 ኦር ማይነስ 1 ኦቨር 2 ይመጣልናል። ፕላስ ኦር ማይነስ 1 ኦቨር ፕላስ ኦር ማይነስ 3 ሲሆን 1 ኦቨር 3 ኦር ማይነስ 1 ኦቨር 3 ፕላስ ኦር ማይነስ 1 ኦቨር ፕላስ ኦር ማይነስ 6 1 ኦቨር 6 ኦር ማይነስ 1 ኦቨር 6 እያልን እንደዚህ በእያንዳንዱ ሁለትንም እንዲህ በእነዚህ ሁሉ እያካፈልን ፕላስ ኦር ማይነስ 3 በእነዚህ ሁሉ እያካፈልን ፕላስ ኦር ማይነስ 4 በእነዚህ ሁሉ እያካፈልን ፕላስ ኦር ማይነስ 6 በእነዚህ ሁሉ እናካፍላለን ፕላስ ኦር ማይነስ 8 በእነዚህ ሁሉ እናካፍላለን ፕላስ ኦር ማይነስ 12 በእነዚህ ሁሉ እናካፍላለን ፕላስ ኦር ማይነስ 24 በእነዚህ በተሰጡን ቁጥሮች እናካፍላለን። ይሄ ብለን ራሽናል ሩት ቴረም ነው በእያንዳንዱ ማለት ነው እያካፈልን የምንሰራው እና እንዲህ ተንትነን ሰርተን ደግሞ ከነዚህ ውስጥ ፕላስ ኦር ማይነስ 3 እዚች ጋር ያለችውን በፕላስ ኦር ማይነስ 2 ሳካፍል ፕላስ ኦር ማይነስ 3 በዋን አካፈልኩኝ። ድጋሚ ደግሞ ፕላስ ኦር ማይነስ 3 እዚች ጋር ያለችውን ማለት ነው በፕላስ ኦር ማይነስ 2 ሳካፍል 3 ኦቨር 2 ወይም ደግሞ ማይነስ 3 ኦቨር 2 ይመጣልኛል። ይሄ ደግሞ ዚስ ኢዝ ቾይስ ሲ ላይ አለ
ጥያቄያችን ላይ ማለት ነው። ስለዚህ ቾይስ ላይ -3/2 አለ። ግን ይሄ በጣም ታይርሰም ነው እና ጊዜ ይፈልጋል። ስለዚህ ሞዴል ላይ ወይም ደግሞ የተሰጠን ኤግዛሚኔሽን ላይ በብዛት አንጠቀምበትም። ስለዚህ ሜተድ ቱ አለው ማለት ነው። ሜተድ ቱ ምንድነው? ቴስት ዘ ጊቭን ኦፕሽንስ ከኤ እስከ ዲ የተሰጡን ነገሮች እየተካም በጥያቄው ላይ መሞከር። ራሽናል ሩት ፈልጉ ስንባል መሞከር ማለት ነው። እና ቴስት ዘ ጊቭን ኦፕሽንስ ይላል። አሁን ኤ 7/3 ይላል። ፒ ኦፍ 7/3 ማለት ቦታው ላይ መተካት። ፒ ጥያቄያችን ምንድነው? ኤክስ ዘ ፓወር ኦፍ 4 ፕላስ ኤክስ ኪዩብ ፕላስ 2x ማይነስ 24 ነበር ጥያቄያችን። ስለዚህ አሁን በዛ ቦታ መተካት ማለት ነው። ስንተካ 6 ታይምስ በጥያቄያችን ላይ ማለት ነው መተካት 6x ዘ ፓወር ኦፍ 4 ፕላስ ኤክስ ኪዩብ ፕላስ 2x። ስለዚህ ፒ ኦፍ ኤክስ ጥያቄያችን ላይ ምን ተሰጥቶን ነበር? እዚች ጋር ማለት ነው the rational root of the polynomial equation p of x 6 the power of 4 6x the power of 4 plus x cube plus 2x minus 24 is equals to 0 ተሰጥቶን ነበርና በእያንዳንዱ እየተኩ መሞከር ማለት ነው። ስለዚህ a 7/3 እንሰጠን በx ቦታ 7/3 ስንተካ 6 times 7/3 the power of 4 plus 7/3 the power of 3 plus 2 times 7/3 minus 24 ከዛ ይሄን ሲምፕሊፋይ ማድረግ ነው። 7 ዘ ፓወር ኦፍ 4 2401 ይመጣል። 3 ዘ ፓወር ኦፍ 4 81 ይመጣል። ፕላስ 7 ዘ ፓወር ኦፍ 3 ደግሞ 343 ይመጣል። ኦቨር 3 ዘ ፓወር ኦፍ 3 27 ይሆናል። ከዛ 40 ኦቨር 3 ይሆናል ማይነስ 24። ከዛ ይሄን ሲምፕሊፋይ ስናደርገው 4802 ኦቨር 27 ይመጣል። 343 ኦቨር 27 ፕላስ 14 ኦቨር 3 ማይነስ 24 መልሳችን እንዲመጣ የምንፈልገው 0 ነው። ስለዚህ እነዚህ ከታች ያለውን ዲኖሚኔተር ብናመሳሰል 0 ይመጣል ነው የሚለውን ነገር በቀላሉ እናገኛለን። ስለዚህ ለማመሳሰል 3ን በ9 ማባዛት ማለት ነው። 3ን በ9 ስናባዛው ደግሞ ስንት ይሆናል? 27። ስለዚህ ለውጥ ስለማይኖረው የሆነ ነገር በአንድ ስታባዙት ለውጥ የለውም። ስለዚህ 9/9 ባባዛው ለውጥ የለውም ማለት ነው። ሲጣፋ አንድ ስለሚሆን እዚች ጋም ደግሞ ኦቨር 1 ስለሆነ ከነዚህ ጋር ለማመሳሰል 27/27 ሲጣፋ አንድ ስለሚሆን ባባዛው ችግር የለውም ማለት ነው። ከዛ 4802 ኦቨር 27 ሲደመር 347 ኦቨር 27 ሲደመር 126 ኦቨር 27 ሲቀነስ ደግሞ 647 ኦቨር 27 እነዚህ ዲኖሚኔተራቸው ተመሳሰለ። ስለዚህ የላይኛውን ሲምፕሊ መደመር እንችላለን። 4802 ሲደመር 343 ሲደመር 126 ሲቀነስ 648 ውጤቱ ኦልም በቃ እንዲህ በአይን ራሱ ይለያል። ዲፈረንት ፍሮም 0 ነው። ሁለተኛው -5 ኦቨር 2 እንተካለን። 6 ታይም በዚህ ቦታ 6 ታይምስ -5 ኦቨር 2 ዘ ፓወር ኦፍ 4 ፕላስ -5 ኦቨር 2 ዘ ፓወር ኦፍ 3 ፕላስ -5 ኦቨር 2 ታይምስ 2 -24 ተካዊ ማለት ነው። ስለዚህ 6 ታይምስ -5 ዘ ፓወር ኦፍ 4 ኦቨር 2 ዘ ፓወር ኦፍ 4 ፕላስ -5 ዘ ፓወር ኦፍ 3 ኦቨር 2 ዘ ፓወር ኦፍ 3 ከዛ -10 ኦቨር 2 -24 ሲምፕሊፋይ ስናደርገው -5 ዘ ፓወር ኦፍ 4 625 ይመጣልናል። ኦቨር 2 ዘ ፓወር ኦፍ 4 ደግሞ 16 ይሆናል። -5 ዘ ፓወር ኦፍ 3 -125 ይመጣልናል። 2 ዘ ፓወር ኦፍ 3 8 ይሆናል። እዚህ ጋር -5 -24 ከዛ ይሄን -29 ይሆናል። -5 -24 ማለት ነው። 6 ጊዜ 625 ደግሞ 3750 ኦቨር 16 ይሆናል። ሲቀነስ 125 ኦቨር 8 ከዛ እነዚህ ብናመሳሰል ይሄ ነገር 0 እንዲመጣ ስለሆነ የምንፈልገው ይሄኛውን ታይምስ 8 ኦቨር 8 አባዛውት ታይም ሲቃለል አንድ ስለሚመጣ ቢባዛም በአንድ የሆነ ነገር ለውጥ ስለማይኖረው ማለት ነው። ከዛ አመሳሰልኩ እንዲሆነ ምሬታቸውን ከዛ 1875 ሲቀነስ 125 ሲቀነስ 232 ኦልሞስት በአይነት አይቶ ይታወቃል። ዲፈረንት ፍሮም 0 ነው። ስለዚህ ይሄ መልሳችን አይደለም ማለት ነው። ስለዚህ ስንመጣ -3 ኦቨር 2 እንተካለን። ፒ ኦፍ -3 ኦቨር 2 ማለት ፒ ታይምስ በኤክስ ፋንታ -3 ኦቨር 2 መተካት ማለት ነው። 6 ታይምስ -3 ኦቨር 2 ዘ ፓወር ኦፍ 4 ፕላስ -3 ኦቨር 2 ዘ ፓወር ኦፍ 3 ፕላስ 2 ታይምስ -3 ኦቨር 2 ከዛ -24 ማለት ነው። ከዛ ይሄን ሲምፕሊፋይ ስናደርግ 6 ታይምስ -3 ዘ ፓወር ኦፍ 4 81 ነው። 2 ዘ ፓወር ኦፍ 4 ደግሞ 16 ነው። ፕላስ -3 ዘ ፓወር ኦፍ 3 -27 ነው። 2 ዘ ፓወር ኦፍ 3 ደግሞ 8 ፕላስ 2 ታይምስ -3
ማይነስ 6 ነው ኦቨር 2 ማይነስ 24 ሲምፕሊፋይ ስናደርግ 6 ጊዜ 81 486 ኦቨር 16 ሲቀነስ 27 ኦቨር 8 ይሄ ሲቀነስ 3 ሲቀነስ 24 ይሄ ማይነስ 27 ይሆናል። ለማመሳሰል ታይምስ 8 ኦቨር 8 አባዛዋለሁ። ይሄ ሲምፕሊፋይ ሲሆን አንድ ስለሚሆን ቢባዛም ለውጥ ስለሌለው ማለት ነው። ከዛ 243 ኦቨር 8 ማይነስ 27 ኦቨር 8 27 በ8 ሳባዛው 216 ኦቨር 8 ይሆንልኛል። ዲኖሚኔተራቸው ተሰበሰበ ማለት የላኛው እንደፈለኩ መደመር መቀነስ ይችላሉ። ስለዚህ 243 ሲቀነስ 27 ሲቀነስ 216 243 ሲቀነስ 27 ሲቀነስ 216 ሲቀነስ 245 ማይነስ 143 ይመጣልናል ኦቨር 8 ከዚህ ይሄ 0 ኦቨር 8 0 ማለት ነው። ፒ ኦፍ ማይነስ 3 ኦቨር 2 0 መጣ። ስለዚህ ይሄ ነገር ራሽናል ሩት ነው ማለት ነው። ዲን ደግሞ ማይነስ 1 ኦቨር 3 ተክታችሁ ማየት ትችላላችሁ። ኦልሬዲ መልሱን ስላገኘ ነው ብዬ ነው። ማይነስ 665 ኦቨር 27 ይመጣል። ይሄም 0 ይመጣል። ስለዚህ ሜተድ 1 እያንዳንዱን ፋክተሩን ከመፈለግ አኮርዲንግ ቱ ራሽናል ሩት ፒ ኦቨር ኪው አድርገን ፖሲቢሊቲ ቴስት ዘርዝረን አግኝተነዋል መልሱን። አክቹዋሊ ግን እንደዚህ ከመስራት ታይም ዌስቲንግ ነው፣ ቦሪንግ ነው። ስለዚህ ቀጥታ እነዚህን እየተኩ መስራት ማለት ነው። እነዚህን እየተካን ስንሰራ ደግሞ ማይነስ 3 ኦቨር 2 አንሰራችን ይሆናል ማለት ነው። ምክንያቱም 0 ስለሚያመጣው ፒን ተክተን ስንሰራ 0 ስለሚያመጣው ይሄ ነገር ራሽናል ሩት ነው ማለት ነው። ለሶስተኛው the solution set of logarithm to x plus 1 minus logarithm x plus 2 is equal to log x ይላል። ከዛ አፕላይ የምናደርገው ሎጋሪዝም ኩዌሽንት ሩል ነው። ምክንያቱም ይሄ የምታዩት ነገር በማይነስ ነው የተቀመጠው። ስለዚህ እንደምናውቀው ሎግ ቱ ዘ ቤዝ ቢ ሎግ ኤም ቱ ዘ ቤዝ ቢ ማይነስ ሎግ ኤን ቱ ዘ ቤዝ ቢ ቢሰጠን ተመሳሳይ ከሆነ ሎግ ቢን እንወስድና ኤም ማይነስ ኤንን ኤም ኦቨር ኤን አድርገን አኮርዲንግ ቱ ሎጋሪዝም ኩዌሽንት ሩል ስለምናውቅ ማለት ነው። ሌላ ሎግ አሁን ቱ ዘ ቤዝ ቢ ይሄ ሎግ ቴን ነው። ሎግ ቴን ደግሞ ስለማትጻፍ ሎግ ቢ በቢ ፋንታ ቴን አለ በውስጥ አዋቂነት። ከዛ ሎግ በኤም ፋንታ ቱ ኤክስ ፕላስ ዋን አለ ማይነስ ሎግ ቱ ዘ ቤዝ ቢ ቱ ዘ ቤዝ ቴን ነው። በኤን ፋንታ ማን ተሰጥቶናል? ኤክስ ፕላስ ቱ አለ። በሱ ምሳሌነት ስንሰራ ሎጋሪዝም ኦፍ ቱ ዘ ቤዝ ቴን እንደማለት ነው። ከዛ ኢንክሉድ ስናደርገው ቱ ኤክስ ፕላስ ዋን ኦቨር ኤክስ ፕላስ ቱ አለን ማለት ነው። ይሄ እንዳለ ሆኖ ስቴፕ 2 ደግሞ ሴት ዘ አርጉመንት ኢኳል ማድረግ ማለት ነው። ምክንያቱም እንዴት ነው እኩል የምናደርገው? እዚች ጋር ምን መጥቶልናል? ሎግ ቱ ኤክስ ፕላስ 1 ማይነስ ሎግ ኤክስ ፕላስ 2 አድርገን ሰርተን ይሄን አግኝተናል። ስለዚህ ይሄን ከሎግ ኤክስ ጋር ኢኩዌት አድርገን ነው የምንሰራው ማለት ነው ስቴፕ 2 ላይ። ስለዚህ ሎግ ቱ ኤክስ ፕላስ 1 ኦቨር ኤክስ ፕላስ 2 ኢዝ ኢኳልስ ቱ ሎግ ኤክስ ብለን እንሰራለን እና ቤዛቸው ዘ ሴም ነው አይደለ? እዚህ ጋር በውስጥ አዋቂነት ቱ ዘ ቤዝ ቴን ቱ ዘ ቤዝ ቴን። ስለዚህ ሎግን በሎግ ማጥፋት እንችላለን ማለት ነው። ምክንያቱም ቤዛቸው ተመሳሳይ ቤዝ ከሆነ ዝም ብለን ሲምፕሊ ውስጥ ያለውን ኢኩዌሽን ኢኩዌት አድርገን መስራት ስለምንችል ቱ ኤክስ ፕላስ 1 ኦቨር ኤክስ ፕላስ 2 ኢዝ ኢኳልስ ቱ ኤክስ አድርገን እንሰራለን ማለት ነው። ይሄን ደግሞ ሪአሬንጅ ስናደርገው ቱ ኤክስ ፕላስ 1 ኢዝ ኢኳልስ ቱ ኤክስ ፕላስ 2 ታይምስ ኤክስ ይሆናል። ቱ ኤክስ ፕላስ 1 ኢዝ ኢኳልስ ቱ ኤክስ ታይምስ ኤክስ ኤክስ ስኩዌር ፕላስ ቱ ኤክስ ይሆናል። ሪአሬንጅ ቱ ኳድራቲክ ኢኩዌሽን ምክንያቱም ስኩዌር ስላለው ይሄ ኳድራቲክ ኢኩዌሽን እየመጣ ስለሆነ ወደ ኳድራቲክ ፎርም እንወስደዋለን። ኳድራቲክ ኢኩዌሽን ደግሞ ፎርሙላ ምንድነው? ኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲ ኢዝ ኢኳልስ ቱ 0። ሶሉን ለማድረግ እንዲመችን ይሄን ያገኘነው ነገር ወደ ኳድራቲክ ኢኩዌሽን ስንለውጠው ኤክስ ስኩዌር ፕላስ ቱ ኤክስ በሃይ ፓወር ወዳለበት ቦታ ስሰበስበው ኤክስ ስኩዌር ፕላስ ቱ ኤክስ ወደዛ ሲመጣ ማይነስ ቱ ኤክስ ይሄም ወደዛ ሲመጣ ማይነስ ዋን በዚህ በኩል 0 ይቀራል ማለት ነው። ቱ ኤክስ በቱ ኤክስ ሲጣፋና ኤክስ ስኩዌር ማይነስ ዋን ኢዝ ኢኳልስ ቱ 0። ከዛ ሶልቭ ፎር ኤክስ ስናደርግ ይሄ ነገር ፋክተራይዝ ማድረግ አለብን። ዲፈረንሺየት ቴረም ደግሞ የምናውቀው ምንድነው? አሁን ኤ ፕላስ ቢ ታይምስ ኤ ማይነስ ቢ ኤ ስኩዌር ማይነስ ቢ ስኩዌር። ምክንያቱም እዚች ጋር ኤክስ ስኩዌር ማይነስ ዋን ኤክስን ስኩዌር ማይነስ ዋን ስኩዌር አድርገን መግለጽ ስለምንችል ኤ ስኩዌር ማይነስ ቢ ስኩዌር መገለጽ ይቻላል ማለት ነው። ይሄን ፎርም ደግሞ እንደምናውቀው ደግሞ ዲፈረንሺዬሽን ቴረም እንደምናውቅ ኤ ስኩዌር ማይነስ ቢ ስኩዌር ማለት ደግሞ ኤ ፕላስ ቢ ታይምስ ኤ ማይነስ ቢ ነው ማለት ነው። ስለዚህ ይሄን ወደዚህ ፎርም ስንለውጠው ኤ ማን ነው? በዚህ ፋንታ ኤክስ ናት ፕላስ ቢ ደግሞ ማናት? ዋን ናት። ኤ ፕላስ ቢ ማለት ኤክስ ፕላስ ዋን ማለት ነው። ኤ ማይነስ ቢ ደግሞ ኤ ኤክስ ናት ቢ አንድ ናት ስላለን ኤክስ ማይነስ ዋን ማለት ነው። ስለዚህ ኤክስ ስኩዌር ማይነስ ዋን
ወደ ምን መጣ? ኤክስ ፕላስ 1 ታይምስ ኤክስ ማይነስ 1 ኢዝ ኢኳልስ ቱ 0 ማለት ነው። ኤክስ ፕላስ 1 ኢዝ ኢኳልስ ቱ 0 ኤክስ ማይነስ 1 ኢዝ ኢኳልስ ቱ 0። ስለዚህ ፖሲቢሊቲው ምንድነው? ኤክስ ማይነስ 1 ኤንድ ኤክስ ኢኳልስ ቱ 2 ነው። ግን እዚህ ጋር ጥያቄያችን ምንድነው? ዘ ሶሉሽን ሴት ኦፍ ሎጋሪዝም። ስለዚህ በኤክስ ፋንታ እንደምናውቀው ደግሞ ሎጋሪዝም ውስጥ ኔጌቲቭ ነምበር ሊገባ አይችልም። ስለዚህ እዚህ የምናስገባው ቁጥር ገደብ አለብን ማለት ነው። ምክንያቱም ይህንን ነገር ይህን ኢኩዌሽን ኔጌቲቭ ሊያመጣ ከዜሮ ሊያሳንሰው የሚችል ነገር መሆን የለበትም። በሶስቱም ቦታ ተተክቶ ማለት ነው። ያገኘናቸው ፖሲቢሊቲዎች ግን ማን ናቸው? ማይነስ ዋን እና ዋን ናቸው። ቼክ ፎር ቫሊዲቲ ስናደርግ ሎጋሪዝም አርጉመንትስ መስት ቢ ፖዚቲቭ መሆን ስላለባቸው በቱ ኤክስ ፕላስ ዋን ቦታ ያስገባሁት ማለት በዚህ ቦታ ዋንን ሳስገባ 2 + 1 ምን መጣ? 3 መጣ። ግሬተር ዛን 0 ቫሊድ ሆነ አለፈልኝ ማለት ነው። ዋን ነው ቼክ እያደረኩ ያለሁት ኤክስ ኢኳልስ ቱ ዋንን ማለት ነው። ድጋሚ እዚህም ውስጥ አስገባለሁ። ይሄም ሎጋሪዝም ስለሆነ ኤክስ ፕላስ 2 ማለት ነው። ኤክስ ከዛ 1 + 2 ኢኳልስ ቱ 3 ግሬተር ዛን 0 ስለሆነ ቫሊድ ነው ማለት ነው። ከዛ እሱም አለፈ። ሌላው ሎግ ኤክስንም ላይ መስራት አለበት። ከዛ ኤክስ ኢኳልስ ቱ ምንድነው? ኤክስ ራሱ 1 ስለሆነ ግሬተር ዛን 0 ቫሊድ ነው። ሶ ኤክስ ኢኳልስ ቱ 1 ኢዝ ኤ ቫሊድ ሶሉሽን ማለት ነው። ሌላው ፖሲቢሊቲያችን ኤክስ ኢኳልስ ቱ -1 እና 1 ስላልን ቅድም እዚች ጋር ደግሞ ምን መሆን አለበት? በማይነሷንም ቼክ ስናደርግ ቱ ኤክስ ፕላስ 1 ላይ ስናስገባቱ ከዛ -2 + 1 እና -1 ቫሊድ ሊሆን ይችላል አይችልም። ምክንያቱም በዚህ ፋንታ -1 አመጣብን። ሎግ ደግሞ ኔጌቲቭ ነበር ሆነ ስለማይችል በሩላችን መሰረት ማለት ነው። ከዛ ኤክስ ፕላስ 2 ስናደርግ ደግሞ -1 + 1 ግሬተር ዛን 0 ቫሊድ ነው። ኤክስ -1 ደግሞ ለዛን 0 ነው ኢንቫሊድ። በሁለት መልኩ ኢንቫሊድ ስላመጣብን ሶ ኤክስ ኢኳልስ ቱ -1 ኢዝ ኖት ኤ ቫሊድ ሶሉሽን ነው። ስለዚህ አንሰራችን ዲ ነው። አንድም ብቻ እንወስዳታለን። ፖሲቢሊቲያችን 2 ነበር፣ ግን ሎግ ላይ ደግሞ ኔጌቲቭ ቁጥር መግባት ስለማይችል መልሳችን ማለት ነው ዲ ይሆናል ማለት ነው። ዋን ሌላው አራተኛው ኤ ውድን ስፌር ኦፍ ራዲየስ 3 ሴንቲሜትር ኢዝ ድሪልድ አሎንግ ኢትስ ዲያሜትር ባይ ኤ ሜታል ድሪለር ይላል። የሆነ ስፌር ነበረ፣ የሆነ ሜታል ድሪለር በስተን እያስገባንበት ነው። አሎንግ ኢትስ ዲያሜትር ዲያሜትሩ ላይ ድሪል ዳርገን እያስገባንበት ነው የሚለው እና ዘ ድሪለር ሃስ ኤ ሼፕ ኦፍ ራይት ሰርኩላር ሲሊንደር። ይሄ ድሪል የተደረገው ድሪል ይሄ ስፔራችንን የበሳው አካል ደግሞ ራዲየስ 1 ሴንቲሜትር አለው ይሄኛው ማለት ነው። ከዛ አፍተር ዘ ድሪሊንግ ኢን ዘ ቮሊዩም ኦፍ ዘ ሪሜኒንግ አፍተር ዘ ድሪሊንግ ይሄ ከገባ በኋላ ዋት ኢዝ ዘ ቮሊዩም ኦፍ ዘ ሪሜኒንግ ፓርት ኦፍ ዘ ስፌር። ይሄ ከዚህ ውጭ ያለው የስፌሩን ቮሊዩም ፈልጋችሁ አግኙን የተባለ። ከዛ ስቴፕ 1 ቅድሚያ ቫሪያብሎችን መሰየም ነው። ሌት አርቢ ዘ ራዲየስ ኦፍ ዘ ኦሪጂናል ውድን ስፌር አልኩኝ። ሌት ስሞል አርቢ ዘ ሲሊንደር ሆል ራዲየስ ይሄኛው ማለት ነው። እና ምስሉ ላይ እንደምትመለከቱት ራዲየስ ኦፍ ዘ ኦሪጂናል ውድን ስፌር አርቢ የሰየምኩት እቺ ሆሏ ድሪልድ ያደረገቻት የበሳቻት ደግሞ ራዲየስ አር ነው። እና ሆል ያልንበት ምክንያት ደግሞ እዚች ጋር ጋፕ ይሄ ፍላት ሰርፌስ ነው። እዚህ ጋር መጥቶ ልክ ስለማይል ትንሽ ክፍተት ይፈጠራል። ይሄ ከዚህ ሌቭል በላይ በዲፈረንሺዬሽን ምናምን ይሰራል። ግን በእኛ ሌቭል ይሄንን አድርግ ወስጄ የሰራሁት ዲያሜትሩን ከሲሊንደሩ ሄት ጋር ዘሴም ብዬ ነው። በመሀል ያለችውን ያችን ትንሽ ክፍተት በእኛ ደረጃ በዲፈረንሺዬሽን ቴረም ስለሆነ የሚሰራው በዚህ ሌቭል በቂ ነው። ስለዚህ ቅድሚያ ካልኩሌት ዘ ቮሊዩም ኦፍ ዘ ስፌር ነው። ቮሊዩም ኦፍ ስፌር ደግሞ የሚፈለገው 4/3 ፓይ አር ኪዩብ ነው። 4/3 ፓይ ቮሊዩም ራዲየሱ ስንት ተሰጥቶናል? 3 ሴንቲሜትር ኪዩብ 4/3 ፓይ 3 ኪዩብ ሲሆን ደግሞ 27 ሴንቲሜትር ኪዩብ ሲምፕሊፋይ ስናደርግ በ3 1 በ3 9 9 ጊዜ 4 36 ፓይ ሴንቲሜትር ኪዩብ ሆነ ቮሊዩም ኦፍ ስፌር። ሶስተኛ ካልኩሌት ዘ ቮሊዩም ኦፍ ሲሊንደር ስናደርግ ቮሊዩም ኦፍ ሲሊንደር ደግሞ ፓይ አር ስኩዌር ኤች ነው። ሄቱን ቅድሚያ ማግኘት አለብን። ራዲየሱን ምን ተሰጥቶናል? 1 ሴንቲሜትር ተሰጥቶናል ማለት ነው። ስለዚህ አፕሮክሲሜትሊ ዘ ኤሪያ ኦፍ ሲሊንደር ኢዝ ኢኳል ቱ ዘ ዲያሜትር ኦፍ ዘ ስፌር። እንዲህ ድሪልድ አሎንግ ቅድሚያ ጥያቄው ላይ ካያችሁ ኢትስ ድሪንግ አሎንግ ኢትስ ዲያሜትር በዲያሜትሩ ላይ ነው የገባው ነው የተባለው። ይሄ ነገር አያችሁ በዲያሜትሩ ላይ ነው በስቶት የገባውና ወስጄ የሰራሁት
the height of cylinder is equal to the diameter of the sphere አድርጌ ነው የሰራሁት። ምክንያቱም በእኛ ደረጃ ያቺ ሆሏ ቀዳዳዋ ክፍትን ያለችውን ትንሽ ክፍተት አፕሮክሲሜትሊ እንደማይታሰብ አድርገን ነው የምንሰራው እና ሄታችን ዲያሜትር ከሆነ ዲያሜትር ደግሞ 2 ታይምስ ራዲየስ ከሆነ ራዲየሱ የስፌሩ ራዲየስ 3 ሴንቲሜትር ነው፣ 6 ሴንቲሜትር ይሆናል። ስለዚህ ቮሊዩም ኦፍ ሲሊንደር ደግሞ ኢኳልስ ቱ ፓይ ራዲየሳችን 1 ሴንቲሜትር ነው ስኩዌር ታይምስ 6 ሴንቲሜትር 6 ፓይ ሴንቲሜትር ኪዩብ። ቮሊዩም ሪሜኒንግ ምንድነው? ቮሊዩም ኦፍ ስፌር ማይነስ ቮሊዩም ኦፍ ሲሊንደር ነው። እሱም 36 ፓይ ሴንቲሜትር ኪዩብ ማይነስ 6 30 ፓይ ሴንቲሜትር ኪዩብ ማለት ነው። ሶ ስለዚህ መልሳችን ሲ ይሆናል ማለት ነው። 37 ሴንቲሜትር ኪዩብ። ግን ያቺን ሆል እቺ ያለችዋን ፍላት ስለሚሆን እዚች ጋር ቤዙ የሲሊንደሩ እዚህ ጋር መቶ ልክክ ላይ እንችላለን። ያቺን ካሰብን ግን ኢማጂን ካደረግን የአፕሮክሲሜትሊ 31 ፖይንት ምናምን ይመጣል። ግን በእኛ ደረጃ ኦልሬዲ ያን ነገር እንደሌለ አድርጌ ፍላት ታካኪ እንደሆነ አድርጌ ነው የሰራሁት። እሺና ስላዳመጣችሁ ነው።